ጤና ይስጥልኝ ውድ ቤተሰቦቻችን ከጂፋሬ ቲዩብ የሰዓቱን ዜናዎቻችንን ከሀገር ቤት ከአፍሪካና ብሎም ከዓለም አቀፍ ይዘንላችሁ ቀርበናል። አብራችሁን ቆዩ። የሀገር ውስጥ ብድር ክምችት 2.3 ትሪሊዮን ብር መድረሱ ተነገረ። የገንዘብ ሚኒስቴር ኢትዮጵያ ያለባትን የውጭ ብድር መጠን በተመለከተ የወጡ የተሳሳቱ ዘገባዎችን አስተባብሏል። ሚኒስቴሩ እንደገለጸው በፈረንጆቹ 2024 መጨረሻ ድረስ የኢትዮጵያ የውጭ ብድር መጠን የመንግስት ልማት ድርጅቶችን ጨምሮ 31.6 ቢሊዮን የአሜሪካን ዶላር ሲሆን የሀገር ውስጥ ብድር ክምችት ደግሞ 2.3 ትሪሊዮን ብር ደርሷልም ብለዋል። ባለፈው ሳምንት በኢትዮጵያ ኢኮኖሚክስ ማህበር የወጣውን ሪፖርት በማጣቀስ እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ575 ዶላር መድረሱ ተነገረ በሚል ርዕስ የወጣው ዘገባ ላይ ግድፈቶች እንዳሉ የገንዘብ ሚኒስቴር ገልጿል። ዘገባው ኢትዮጵያ እስከ ፈረንጆቹ 2023 ድረስ የነበራትን የውጭ ዕዳ መጠን 28.5 ቢሊዮን ዶላር ሆኖ ሳለ 62.5 ዶላር በማለት ማቅረቡ የተሳሳተ መሆኑን ሚኒስቴሩ አብራርቷል። ሚኒስቴሩ ባወጣው መግለጫ የኢትዮጵያ የውጭ ብድር በአብዛኛው የተጠራቀመ የውርስ ዕዳ መሆኑን ጠቁሞ መንግስት ባለፉት 7 ዓመታት ይህንን የክፍያ ጫና ለመቀነስ ጥረቶችን ሲያደርግ መቆየቱንም አስታውቋል። ጂፋሬ በሻሸመኔ ከፍተኛ የውሃ ችግር መኖሩ ተገለጸ። በኢትዮጵያ ካሉ ከተሞች ውስጥ በንጹህ የመጠጥ ውሃ አቅርቦት በጣም ትልቅ ችግር ያለባት የሻሸመኔ ከተማ መሆኗን የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋ ተናግረዋል። በሀገሪቱ ያለውን የውሃ ሽፋን በቀጣዮቹ 5 ዓመታት 100% ለማድረስ ይቻል ዘንድ ክልሎችና ከተሞች የኮብልስቶን መንገዶችን ለመስራት ቅድሚያ እንደሚሰጡ ሁሉ ለውሃ አቅርቦትም ተመሳሳዩን እንዲያደርጉ ሚኒስትሩ ጠይቀዋል። ዶክተር ሀብታሙ ይህንን ያሉት ግንቦት 19 ቀን 2017 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ከፓርላማ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ ነው። በስብሰባው ላይ ለሚኒስትሩ ጥያቄ ካቀረቡት የፓርላማ አባላት መካከል 5ቱ በተመረጡባቸው አካባቢዎች ያለውን የንጹህ መጠጥ ውሃ አቅርቦት ችግርም አንስተዋል። ይህ ችግር የመረጣቸው ህዝብን በሚያነጋግሩበት ጊዜ በተደጋጋሚ የሚነሳና እነርሱም በአካል የተመለከቷቸው እንደሆነም ገልጸዋል። በገዢውና በተቃዋሚ ፓርቲ የፓርላማ ተመራጮች በተመሳሳይ መልኩ የተነሳው ይህ ጉዳይ ይበልጡኑ ተደጋግሞ የቀረበው በአማራ ክልል ተወካዮች ስለመሆኑም ተመላክቷል። ጂፋሬ የኤርትራው የተቃዋሚ እንቅስቃሴ ብርጌድ ንሓመዱ ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩ ተሰምቷል። እንቅስቃሴውን የሚመሩት ግለሰቦች በአዲስ አበባ ጽህፈት ቤት መክፈታቸው የተሰማው ከጥቂት ወራት በፊት እንደነበር ይታወሳል። በኢትዮጵያ መንግስት እንደሚደግፍ የሚነገርለት ይህ ቡድን በየካቲት 2017 ዓ.ም በአዲስ አበባ የከፈተውን ቢሮውን ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው ባሳለፍነው ሚያዝያ ወር ገልጾ እንደነበር ይታወሳል። ብርጌድ ንሓመዱ በቅርቡ በኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩም ተሰምቷል። ቡድኑ ወታደራዊ ስልጠና የጀመረባቸው ቦታዎች ሚስጥራዊ እንዲሆኑ መደረጉም ታውቋል። ጂፋሬ ይገኛሉ። ከአፍሪካ ወደ ያዝናቸው ጉዳይ ስንሸጋገር የአፍሪካ ህብረት አዲስ በተሾሙት የሱዳን ጠቅላይ ሚኒስትር ላይ ያለውን አቋም በድጋሚ እንዲገመግም ተጠየቀ። የሱዳን የፖለቲካ ቡድኖች የአፍሪካ ህብረት ኤዩ መሐመድ አሊ ዩሱፍ የሱዳን ጦር አዛዥ ጄኔራል አብዱልፈታህ አልቡርሃን የጠቅላይ ሚኒስትር ሹመትን መስጠታቸውን ተከትሎ ያወጡትን መግለጫ እንደገና እንዲያጤነው ጠይቀዋል። የተባበሩት መንግስታት ድርጅት የቀድሞ ባለስልጣን ካሚል ኤድሪስ የሱዳን ጠቅላይ ሚኒስትር ሆነው መሾማቸው የሚታወቅ ሲሆን ሹመቱ የመጣው የሀገሪቱ ተፋላሚ ኃይሎች መንበር ለመቆጣጠር የሚያደርጉት ትግል በቀጠሉበት ወቅት ነው። በቡርሃን የሚመራው ወታደራዊ መንግስትና ጄኔራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ በሲቪል የሚመራውን የጠቅላይ ሚኒስትር አብደላ ሐምዶክን መንግስት በጥቅምት 25 2021 በመፈንቅለ መንግስት ካባረሩ በኋላ የአፍሪካ ህብረት የሱዳንን እንቅስቃሴ አግዶም ቆይቷል። ባለፈው የካቲት ወር የአፍሪካ ህብረት የመሪዎች ጉባኤና የሰላምና የጸጥታው ምክር ቤት ስብሰባ ከማካሄዱ ቀናት ቀደም ብሎ ሱዳን የሽግግር ፍኖተ ካርታ በማቅረብ እገዳው እንዲነሳ ሳላት ጠይቃለች። ሆኖም የአፍሪካ ህብረት የሰላምና ደህንነት ኮሚሽነር ባንኮሌ አዴዩዬ የሱዳን እንቅስቃሴ እንደገና መጀመር ወደ ህገ መንግስታዊና ዲሞክራሲያዊ ሽግግር የሚደረግ ግልጽ እርምጃና ቅድመ ሁኔታ ነው ብለዋል። በገዢው ሉዓላዊ ምክር ቤት የሚመሩት የሱዳን ባለስልጣናት እገዳው እንደሚነሳ ተስፋ አድርገው ከአፍሪካ ህብረት ባለስልጣናት ጋር መደበኛ ያልሆነ ውይይት ማድረጋቸውን የውጭ ጉዳይ ሚኒስቴርና የዲፕሎማቲክ ምንጮች ገልጸዋል። የአፍሪካ ህብረት ምንጭ ለሱዳን ትሪቡን እንደተናገረው ከሆነ
የአፍሪካ ህብረት የሰላምና የጸጥታው ምክር ቤት ስብሰባ በሚቀጥለው ሐምሌ ወር እንደሚካሄድም ይጠበቃል። ሱዳን አዲስ አበባ በሚገኘው የህብረቱ ዋና መስሪያ ቤት የአፍሪካ ቀን በዓል ላይ ከታገደች በኋላ ለመጀመሪያ ጊዜ በአፍሪካ ህብረት ስብሰባ ላይ ተሳትፋለች። ሱዳን በዝግጅቱ ላይ ባህሏንና ምርቷን የሚያሳይ ድንኳን ማዘጋጀቷን በኢትዮጵያ አምባሳደሯ አልዜን ኢብራሂም መናገራቸውን ሱዳን ትሪቡን ዘግቧል። ጂፋሬ የኡጋንዳ ጦር ከጀርመን ጋር ያለውን ግንኙነት በአምባሳደሩ አፍራሽ ተግባራት የተነሳ መቋረጡን አስታወቀ። የኡጋንዳ ጦር በካምፓላ የበርሊን አምባሳደር በምስራቅ አፍሪካዊቱ ሀገር በማፍረስ ተግባር ላይ እጃቸው አለበት ብሎ ከከሰሰ በኋላ ከጀርመን ጋር ያለውን ወታደራዊ ትብብር ማቋረጡን ቃል አቀባዩ አስታውቀዋል። የዩጋንዳ ህዝብ መከላከያ ሰራዊት ከጀርመን ፌዴራላዊ ሪፐብሊክ ጋር እየተካሄደ ያለውን የመከላከያና ወታደራዊ ትብብር እንቅስቃሴዎችን ሙሉ በሙሉ ወዲያውኑ አግዷል ሲል የጦሩ ቃል አቀባይ ክሪስ ማጌዚ በኤክስ ገጻቸው ላይ በለጠፉት መግለጫ ተናግረዋል። ውሳኔው በኡጋንዳ የወቅቱ የጀርመን አምባሳደር ማቲያስ ሹዌር በሀገሪቱ የውስጥ ጉዳይ በንቃት እየተሳተፉ ነው የሚል ታማኝ መረጃ እንዳላቸው ማጌዚ አክለዋል። በኡጋንዳና በጀርመን መካከል ስላለው ወታደራዊ ትብብርም ሆነ እንቅስቃሴ ግን ዝርዝር መግለጫ ከመስጠት ተቆጥበዋል። በካምፓላ የሚገኘው የጀርመን ኤምባሲ አስተያየት ለመስጠት ከሮይተርስ ስለቀረበለት ጥያቄ ምላሽ ለመስጠት ፈቃደኛ አልሆነም። ዩጋንዳ ወታደሮቿን በሶማሊያ የአፍሪካ ህብረት ሰላም አስከባሪ ኃይል ኦኤስሶም ውስጥ ያሳተፈች ሲሆን ከፊሉ በአውሮፓ ህብረት ድጋፍ የሚደረግለትና ጀርመን አባል የሆነችበት ነው። ጂፋሬ ውድ ቤተሰቦቻችን ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከዓለም አቀፍ ወደ ያዝነው ጉዳይ ስንሸጋገር ቻይና ለሩሲያ ጦር ኢንዱስትሪ መስሪያ ታቀርባለች ስትል ዩክሬን ከሰሰች። የኪየቭ የውጭ መረጃ አገልግሎት ኃላፊ እንዳሉት ቻይና ለሩሲያ የጦር መሳሪያ ኢንዱስትሪ እያቀረበች መሆኑን የሚያረጋግጥ መረጃ አለን ሲሉ ተደምጠዋል። ኃላፊው ኦሌህ ኢቫሽቼንኮ ከዩክሬን ፎረም የዜና ወኪል ጋር በነበራቸው ቃለ ምልልስ እንደተናገሩት ቻይና ለ20 የሩሲያ ወታደራዊ ፋብሪካዎች አስፈላጊ ቁሳቁሶችንና መሳሪያዎችን እንደምትሰጥ ዩክሬን ማረጋገጥ እንደምትችል ገልጸዋል። ትላንት ማክሰኞ ቻይና በዩክሬን ግጭት ውስጥ ላሉ ወገኖች ገዳይ መሳሪያ ሰጥታ እንደማታውቅና 2 ጊዜ ጥቅም ላይ የሚውሉ ነገሮችን በጥብቅ እንደምትቆጣጠር በመግለጽ ክሱን ውድቅ አድርጋለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒንግ የዩክሬን ወገን ይህንን ጠንቅቆ ያውቃል ሲሉም ተደምጠዋል። ቤጂንግ የሞስኮን ጦርነት በተመለከተ ሩሲያን እየረዳች ነው የሚለውን በኪየቭ የቀረበለትን ውንጀላ በየጊዜው ውድቅ ታደርጋለች። ባለፈው ወር ቻይና ለሩሲያ የጦር መሳሪያ ኢንዱስትሪ ቀጥተኛ ወታደራዊ ድጋፍ ታደርጋለች በማለት ዩክሬን መወንጀሏም ይታወሳል። ኢቫሽቼንኮ እንደተናገሩት የሀገሪቱ የስለላ ኤጀንሲ አሁን እነዚህን ሪፖርቶች ማረጋገጥ ይችላል ሲሉም ተደምጠዋል። ቻይና በተለይ ለመከላከያ ማምረቻ ኢንዱስትሪዎች የመሳሪያ ማሽኖችን፣ ልዩ የኬሚካል ምርቶችን፣ ባሩድና ሌሎች የጦር መሳሪያ ክፍሎችን የምታቀርብለት መረጃ አለም ብለዋል። በ20 የሩሲያ ፋብሪካዎች ላይ መረጃ አረጋግጠናል ሲሉም አክለዋል። ምንም እንኳን ቻይና የገለልተኝነት ምስል ለመፍጠር ብትሞክርም እንዲሁም በጦርነቱ ውስጥ ምንም አይነት ተሳትፎ እንዳሌላት ብትገልጽም በየካቲት 2022 ሩሲያ ዩክሬንን ከወረረች በኋላ ከሞስኮ ጋር ያላት የንግድና ኢኮኖሚያዊ ትብብሯ ጨምሯል። ውድ ቤተሰቦቻችን ከጂፋሬ ቲዩብ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ። ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ